ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹን የአማራ ፋኖ ብሔራዊ ንቅናቄ የተሰኘው ታጣቂ ኃይል በአማራ ክልል ለ5 ቀናት የሚቆይ የእንቅስቃሴ እገዳ መጣሉን ተከትሎ አሽከርካሪዎች ስራቸውን ማቆማቸውን ተናገሩ። ጅማ ዩኒቨርሲቲ ራስ ገዝ ለመሆን ዝግጅቱን አጠናቆ የሚኒስቴሮች ምክር ቤት አዋጅ እየተጠባበቀ እንደሚገኝ አስታወቀ። የአፍሪካ ህብረት ለ7ኛው ጠቅላላ ምርጫ 59 ታዛቢዎች እንደሚያሰማራ ኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ባንክ አዲስ የፍራንኮ ቫሉታ መመሪያ ይፋ አድርጓል። በህዝብና በመንግስት መካከል ያለውን አለመተማመን የሚያጠቡ አጀንዳዎች ለሀገራዊ ምክክር ሊቀርቡ ነው። በአማራ ፋኖ ብሔራዊ ንቅናቄ የተሰኘው ታጣቂ ኃይል በአማራ ክልል ለ5 ቀናት የሚቆይ እንቅስቃሴ እገዳ መጣሉን ተከትሎ ከባህር ዳር ወደ ተለያዩ ከተሞች የሚጓዙ አሽከርካሪዎች ስራቸውን ማቆማቸውን ተናግረዋል። በጎንደርና በደብረ ማርቆስ ከተሞች የሚገኙ የህዝብ ማመላለሻ አውቶቡሶች መናኸሪያዎችን በተመሳሳይ ምንም አይነት ስምሪት አለማስተናገዳቸውን የዓይን እማኞች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ከ2 ቀናት በፊት ባወጣው መግለጫ ከአርብ ግንቦት 21 2018 ጀምሮ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪ ዝግ መደረጋቸውን አሳውቆ ነበር። ንቅናቄው በተሽከርካሪዎች ላይ ገደቡን የጣለው የህዝብን ደህንነት ለመጠበቅ ሲባል እንደሆነ በመግለጫው አመላክቷል። ይህ የእንቅስቃሴ እገዳ በመፍራት በባህር ዳር ከተማ የሚገኙ አሽከርካሪዎች ከዕለት ጉዟቸው ራሳቸውን አቅበው ውለዋል። በባህር ዳር ከተማ የሚገኙት ከጠዋቱ 12 ሰዓት እስከ ረፋዱ 4 ሰዓት ድረስ በተደረገ መልከታ ወደ ተለያዩ ከተሞች ህዝብ የሚያመላልሱ ሚኒባሶችና አውቶቡሶች አገልግሎት መስጠት ማቆማቸውን ታዝበዋል። በከተማው የሚገኙ የጎንደር በርና የጎጃም በር መናኸሪያዎችም ከሌላኛው ጊዜ ያነሱ ሚኒባሶችና አውቶቡሶች ያለ ስራ ቆመው ተመልክተዋል። ከባህር ዳር ወደ ጎንደር እስቴ ወረዳ ተሳፋሪዎችን የሚያጓጉዝ ሃይሩፍ ሚኒባስ ባለቤት የሆኑ አንድ ግለሰብ የነበራቸውን ጉዞ መሰረዛቸውን ተናግረዋል። የጅማ ዩኒቨርሲቲ ራስ ገዝ ለመሆን የዝግጅት ስራዎችን አጠናቆ ከሚኒስቴሮች ምክር ቤት አዲስ የራስ ገዝነት አዋጅ እየተጠባበቀ እንደሚገኝ በዩኒቨርሲቲው የፕሬዝዳንት ጽሕፈት ቤት ኃላፊና የሪፎርሞች ጉዳይ ዋና አማካሪ ዶክተር ተክሉ ታፈሰ ገልጸዋል። ዋና አማካሪው ለአዲስ ዘመን ጋዜጣ እንደተናገሩት ተቋሙ ላለፉት 3 ዓመታት የተለያዩ ሀገራት ዩኒቨርሲቲዎችን ተሞክሮ በመውሰድ የተለያዩ ስራዎችን ሲሰራ መቆየቱን ጠቅሰው የተዘጋጁ ሰነዶች ለትምህርት ሚኒስቴር የመላክ ስራ ሲሰራ መቆየቱን አስረድተዋል። በዚህም ዩኒቨርሲቲው ራስ ገዝ ለመሆን የጥናት ሰነድ አዘጋጅቶ በቦርድ አስገምግሞ እንዲሁም አጸድቆ ለትምህርት ሚኒስቴር መላኩን ተናግረዋል። ትምህርት ሚኒስቴርም ገለልተኛ ቦርድ በማቋቋም ባለፈው ሳምንት ወደ ዩኒቨርሲቲው በመምጣት ግምገማ አድርጎ ጥሩ ስራዎች እንዳሉ መግለጹና ከ100 የሚሰጠውን የመጨረሻ ውጤት በመጠባበቅ ላይ እንደሆነ ዋና አማካሪ አስረድተዋል። ዩኒቨርሲቲው በገንዘብ ራሱን ለመቻል ከመንግስት በጀት ተጨማሪ የተለያዩ የፋይናንስ አማራጮች ማስቀመጡን ጠቁመው በዚህም ተቋሙ በዘመናዊ መንገድ የተደራጀ ላቦራቶሪ ስላለው እዚህ ላይ ስልጠና በመስጠት አሁን ላይ ዩኒቨርሲቲው ሶማሌላንድ ሀርጌሳ ላይ ካምፓስ እንዳለውና ደቡብ ሱዳን ላይ ለመጀመር ዝግጅት ማድረጉን ጠቁመዋል። ከኢትዮጵያ አልፎ በሌሎች የአፍሪካ ሀገራት ካምፓሶችን በማቋቋም ገቢውን ለማሳደግ እንደሚሰራም ገልጸዋል ሲል ዘገባው አመላክቷል። በተጨማሪም ተቋሙ ሰፋፊ የእርሻ መሬቶች ስላሉት የተለያዩ ምርቶችን አምርቶና አቀነባብሮ ለውጭ ገበያ ለማቅረብ እየሰራ እንደሆነና አሁን ያለው ሆስፒታል በምስራቅ አፍሪካ ደረጃ ግዙፍ ሆስፒታል ስለሆነ ሜዲካል ቱሪዝም ላይ ለመስራት የቢዝነስ ፕላን ተዘጋጅቷል ብለዋል። የአፍሪካ ህብረት ለ7ኛው ጠቅላላ ምርጫ 59 ታዛቢዎችን እንደሚያሰማራ የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ የአፍሪካ ህብረት በኡሁሩ ኬንያታ የሚመራ 59 ታዛቢዎችን እንደሚያሰማራ አስታውቋል። ይኸውም የተሰጠው ማምሻውን ለመገናኛ ብዙሃን የምርጫ ዝግጅት ሂደትን በተመለከተ የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰጡት መግለጫ ላይ ነው። ዋና ሰብሳቢው 42 የፖለቲካ ፓርቲዎች ሲወዳደሩ 10438 እጩዎች፣ 80 የግል እጩዎች ለ7ኛው ጠቅላላ ምርጫ እንደሚወዳደሩ ተናግረዋል። በምርጫው ዕለት የምርጫ ጣቢያዎችን የሚመለከቱ 250 ሺህ ባጅ የፖለቲካ ፓርቲ ወኪሎች እንደተሰጡም መሆኑን ገልጸዋል። ወይዘሮ ሜላትወርቅ በመግለጫው 59 የአፍሪካ ህብረት ታዛቢዎች ፍቃድ ማግኘታቸውን ኢጋድ በቀድሞ የኡጋንዳ ፕሬዝዳንት ዶክተር ዋንዲራ ስፔሶ የሚመራ 26 ዓለም አቀፍ ታዛቢዎች አሉ ብለዋል። እንዲሁም በርካታ የዲፕሎማቲክ ሚስዮን በድምጽ መስጫ ቀን ተዘዋውረው እንደሚመለከቱ የሚያስችል የእንግዳ ፍቃድ እየተዘጋጀላቸው አንስተዋል።
በአማራ ክልል ወደ ኋላ የቀሩ የምርጫ ጣቢያዎች ላይ በከፍተኛ የትምህርት ተቋማት፣ በሀገር ውስጥ ተፈናቃዮችና ወታደር ካምፖች ላይ አጠቃላይ 54 ሚሊዮን 357,861 መራጮች መመዝገባቸውን ገልጸዋል። ለዩኒቨርሲቲ በተደረገ ምዝገባ 20122 ተማሪዎች፣ የሀገር ውስጥ ተፈናቃዮች 28632፣ በወታደር ካምፖች 126498 መራጮች እንደተመዘገቡ ጠቁመዋል። የኢትዮጵያ ብሔራዊ ባንክ በሀገሪቱ የውጭ ምንዛሬ ክምችት ላይ ጫና ሳይፈጥሩ ኢንቨስትመንትና ንግድን ለማሳለጥ ያስችላል ያለውን የፍራንኮ ቫሉታ ገቢ ዕቃዎች መመሪያ ይፋ አድርጓል። ይህ አዲስ መመሪያ ከዚህ ቀደም በፍራንኮ ቫሉታ አሰራር ላይ ይታዩ የነበሩ የቁጥጥር ክፍተቶችን ለመድፈንና ግልጽነትን ለማስፈን ያለመ መሆኑ ተገልጿል። ባንኩ በመመሪያው መግቢያ ላይ እንደገለጸው ከዚህ ቀደም አጠቃላይና ዘመናዊ የቁጥጥር ስርዓት ባለመኖሩ ምክንያት በፍራንኮ ቫሉታ ስም ህገወጥ የገንዘብ ዝውውር፣ የተዛባ ሪፖርት አቀራረብና የውጭ ምንዛሬ ቁጥሮችን ለማለፍ አዝማሚያዎች ሲታዩ ቆይተዋል። በአዲሱ መመሪያ መሰረት በፍራንኮ ቫሉታ እቃዎችን ወደ ሀገር ውስጥ የሚያስገቡ የተፈቀደላቸው አካላት በዝርዝር ተቀምጠዋል። ከዚህም በተጨማሪ የግል ንብረቶቻቸውን የሚያስገቡ ግለሰቦችና በቋሚነት ወደ ሀገር ውስጥ የሚመለሱ ኢትዮጵያውያን ተጠቃሚ ይሆናሉ። ለሰው ህይወት አስፈላጊ የሆኑ መድኃኒቶች ያለምንም የዋጋ ገደብ በፍራንኮ ቫሉታ እንዲገቡ የተፈቀደ ሲሆን የማምረቻ ጥሬ እቃዎች፣ የካፒታል እቃዎችና የቴክኖሎጂ መሳሪያዎች በመመሪያው ውስጥ ተካተዋል። የጉምሩክ ኮሚሽን ሁሉንም የፍራንኮ ቫሉታ ግብይቶች FEMOUS በሚባለው የውጭ ምንዛሬ ክልከላና ቁጥጥር ስርዓት ውስጥ የመመዝገብ ግዴታ ተጥሎበታል። በህዝብና በመንግስት መካከል ያለውን አለመተማመን የሚያጠቡ አጀንዳዎች ለሀገራዊ ምክክር ሊቀርቡ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመንግስትና በህዝብ መካከል ያለውን ግንኙነት ይበልጥ የሚያቀራርቡ አጀንዳዎች ለምክክር ሊያቀርብ መሆኑን አስታውቋል። ኮሚሽኑ ከተለያዩ የማህበረሰብ ክፍሎች የቀረቡለት በርካታ አጀንዳዎችን በመለየት ለውይይት የሚያዘጋጅበት ዝርዝር መስፈርት ይፋ አድርጓል። የኮሚሽኑ ኮሚሽነር ዶክተር አምባዬ ኦጋቶ እንደገለጹት አጀንዳዎቹ የሚመረጡት በኮሚሽኑ መቋቋሚያ አዋጅ አንቀጽ 6 መሰረት ነው። ለምክክር ከሚቀርቡት ጉዳዮች መካከል የህገ መንግስት መሻሻል የሚጠይቁና ለዘመናት ለቆዩ ጥያቄዎች መፍትሄ የሚሰጡ ሀሳቦች ይገኙበታል። በተጨማሪም በማህበረሰብ ክፍሎች እንዲሁም በመንግስትና በህዝብ መካከል ያለውን አለመተማመን የሚቀንሱ አጀንዳዎች ተለይተው ይቀርባሉ። ቅቡልነት ያለው ሀገረ መንግስት ለመገንባት ለሰላም ሂደቱ አስተዋጽኦ የሚያበረክቱ ጉዳዮች ቅድሚያ የሚሰጣቸው እንደሆኑ ኮሚሽኑ ጠቁሟል። ከ1234 ወረዳዎች የተሰበሰቡ የመልካም አስተዳደርና የአገልግሎት አሰጣጥ ጥያቄዎች ተለይተው ለሚመለከታቸው የመንግስት አካል እንደሚረከቡ ተናግረዋል። በአጠቃላይ 4000 ተሳታፊዎችን የሚያቅፈው የሀገራዊ ምክክር ጉባኤ የሚካሄድበት ቀን የቅድመ ዝግጅት ስራው ሲጠናቀቁ ይፋ ይደረጋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።